የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ይዞ ከዋሽንግተን ተነስቶ ዳቮስ ስዊዘርላንድ መድረሻውን ሊያደርግ የነበረው አውሮፕላን ጉዞውን ማድረግ ስላቃተው መልሶ ወደ ዋሽንግተን እንዲያርፍ ተደርጓል። ጉዳዩ በበርካታ መገናኛ ብዙሃን እየተነሳ ይገኛል። የአሜሪካው ፕሬዝዳንት ግሪንላንድን እጠቀልላለሁ የሚለውን ማስጠንቀቂያቸውን ከታሪፍ ማስፈራሪያ ጋር በማጀባቸው ምክንያት በአውሮፓና በመላው ዓለም የአክሲዮን ገበያዎች ተናውጠዋል። ትልልቅ ባለሀብቶችም ቀጣዩ ጊዜ ከባድ ይሆናል ብለው ስጋታቸውን እየገለጹ ይገኛሉ። የወርቅና የብር ዋጋ ታይቶ በማይታወቅ ሁኔታ እየጨመረ ሲሆን ይህን ተከትሎም የዓለም ኢኮኖሚ በተጠንቀቅ ላይ እንደሚገኝ ተሰምቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከተናገሩት ንግግር በላይ ያደረጉት መነጽር መነጋገሪያ ሆኖባቸዋል። ዓለም እየተሰነጣጠቀች ትገኛለች፣ ከብሪክስ ጋር መስራት አለብን ብለው የተናገሩት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ያደረጉት መነጽር ግን ብዙ ትኩረት ስቦባቸዋል። ከዓይን ጤናቸው ጋር የተገናኘው ጉዳይም በተለያዩ መገናኛ ብዙሃን ተጽፏል፣ እንመለከተዋለን። ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ዳቮስ ስዊዘርላንድ ሊያደርጉት የነበረው ጉዞ መሰረዙ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ሰነድ ላይ አልፈርምም ብለዋቸው ነው ዜሌንስኪ በኩርፊያ ወደ ዳቮስ ስዊዘርላንድ አልሄድም ያሉት። ዜሌንስኪ ሌላኛው ጭንቀታቸው አውሮፓም አሜሪካም ትኩረታቸውን ግሪንላንድ ማድረጋቸው ላይ ነው። እነሱ ግሪንላንድ ላይ ትኩረት ሲያደርጉ ሀገሬ ዩክሬን ተረሳችብኝ እያሉ ማጉረምረም ጀምረዋል የዩክሬኑ ፕሬዝዳንት። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዑካን ከትራምፕ ልዑካን ጋር ያደረጉት ውይይት ገንቢ እንደነበር የትራምፕ ልዑክ አረጋግጠዋል። እጅግ በጣም መልካም ውይይት ከአሜሪካ ሰዎች ጋር አድርጌያለሁ ብለዋል እኒህ ወኪል። ከአውሮፓ ጋር እየተናከሱ የሚገኙት ትራምፕ ከሞስኮ ጋር ያላቸውን ግንኙነት ግን መልካም አድርገው መቀጠል ፈልገዋል። እንዲሁም ቀጠናችን ዳግም እየታመሰ ይገኛል። እስራኤልና ግብፅ በከፍተኛ ሁኔታ በአፍሪካ ቀንድና በቀይ ባህር ላይ ተፋጠዋል። ግብፅ ከቅርብ ጊዜ ወዲህ በአፍሪካ ቀንድ በተለይም በሶማሊያና በአካባቢው እያደረገች የምትገኘው እንቅስቃሴ ስላሰጋት ልዩ ስትራቴጂ ልትነድፍ መሆኑ እየተሰማ ይገኛል። ግብፅን ከአካባቢው ራቅ እንድትል ወይም ተጽዕኖዋ እንዲቀንስ እስራኤል ትፈልጋለች ተብሏል። ለዚህም እንዲሆናት ከኢትዮጵያ ጋር ብርቱ ግንኙነት ልትመሰርት እንደምትችል እየተገለጸ ይገኛል። ይህ ደግሞ ግብፅን አጥንቷ ድረስ አስግቷታል። የሶማሊያ መንግስት አንዱን የአረብ ሀገር በሌላ ሀገር እየተካች ወታደራዊ ስምምነት መፈራረሟን ቀጥላለች። ኳታር የሶማሊያ ሌላኛው አጋር ሆና ብቅ ብላለች። ቀጠናው በውጭ ኃይሎች ተጽዕኖ እጅ እየወደቀ ይገኛል። አሁን ደግሞ ኳታር ወታደራዊ ስምምነቶችን ከሶማሊያ ጋር በመፈጸም አካባቢውን የአካባቢው ሀገሮች ሳይሆን የሌሎች እንዲሆን አድርጎታል እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዋሽንግተን ተነስተው ወደ ዳቮስ ስዊዘርላንድ ሊያቀኑ ነበር። በዓለም የኢኮኖሚ ፎረም ላይ ተገኝተው ከተለያዩ መሪዎች ጋር እንደሚወያዩ ሲጠበቁ የነበሩት ትራምፕ አውሮፕላናቸው ተመልሶ ወደ ዋሽንግተን እንዳረፈ ዋይት ሃውስ አረጋግጧል። ቀለል ያለ የኤሌክትሪክ ችግር ነው አውሮፕላኑን የገጠመው ብሏል ዋይት ሃውስ። በዚህም ምክንያት ወደ ጆይንት ቤዝ አንድሪውስ አውሮፕላኑ ሊመለስ እንደቻለ ነው የተነገረው። የኤርፎርስ ዋን አውሮፕላኑ ትራምፕንና ልዑኮቻቸውን እንዲሁም ጋዜጠኞችን ይዞ ነው ወደ ዳቮስ ስዊዘርላንድ ሊያመራ የነበረው። በአውሮፕላን ውስጥ የነበረ አንድ የአሶሺየትድ ፕሬስ ጋዜጠኛ አውሮፕላኑ እንደተነሳ ጋዜጠኞች የነበርንበት ክፍል ውስጥ የነበረው መብራት ለጥቂት ጊዜ ጠፍቶ ነበር ብሏል። ምናልባት የኤሌክትሪክ ችግር ገጥሟል የሚለውን ነገር የዚህ ጋዜጠኛ ምስክርነት ሊያብራራው ቢችልም አንዳንዶች ግን ምናልባት ወደ ዳቮስ መሄድ ስላልፈለጉ ትራምፕ አቅጣጫቸውን ቀይረው ወደ ሀገራቸው ተመልሰው ይሆን የሚል ጥርጣሬን እንዲያመጡም አድርጓቸዋል። በእርግጥ የአሜሪካው ፕሬዝዳንት መልሰው ወደ ዳቮስ እንደሚሄዱ ዋይት ሃውስ ከሰዓታት በፊት አረጋግጧል። በግሪንላንድ ጉዳይ ከአውሮፓ ሰዎች ጋር ከኔቶ ኃላፊዎች ጋር ብርቱ ሙግት ይጠብቃቸዋል የሚባሉት ዶናልድ ትራምፕ በግሪንላንድ ምክንያት የጣሉት ቀረጥ አውሮፓንና ዓለምን እያመሰ ይገኛል። የዓለም ገበያ ከፍ ዝቅ ብሏል።
በአውሮፓም በአሜሪካም በተለያዩ የዓለማችን ሀገራት የሚገኙ የአክሲዮን ገበያዎች እስከ 2.4 በመቶ ዝቅ ያለ ገበያ እንዳሳለፉ እየተነገረ ይገኛል። የአውሮፓ ፓርላማ ደግሞ በትራምፕ ላይ ምን አይነት ተጨማሪ እርምጃ ልንወስድ እንችላለን በሚለው ጉዳይ ላይ ሊመክር እንደሆነ ተሰምቷል። ከዚህ ቀደም አውሮፓ ከትራምፕ ጋር ተስማምቶ የነበረውን የንግድ ስምምነት ለጊዜው ያዝ ሊያደርግ እንደሚችል ወይም በአንድ መልኩ ላይቀጥለው እንደሚችል እየተገለጸ ይገኛል። የወርቅ ዋጋ እጅግ ከፍተኛ ደረጃ ላይ ደርሷል። በወቄት ወይም 28 ግራም በሚመዝነው መመዘኛ $4800 ገብቷል። ብርም በታሪኩ በወቄት $94 ሽያጭ በማስመዝገብ ክብረ ወሰን ሰብሯል። የአሜሪካ ዶላር ከሌሎች የውጭ ምንዛሬዎች ጋር ሲነጻጸር በ0.5 በመቶ ዝቅ ያለ ሲሆን ይህ ደግሞ ከታህሳስ ወር በኋላ በከፍተኛ መጠን ዝቅ ያለበት አጋጣሚ ሆኖ ተመዝግቧል። ዓለም እንዲህ እየሆነች ባለችበት ሰዓት የፈረንሳዩ ፕሬዝዳንት ብቅ ብለው ዓለም እየተሰነጣጠቀች ትገኛለች፣ የዓለም ስርዓት እየተናጋ ነው አሉ። ይህንን ንግግራቸውን ቢናገሩም ዓለም ግን ትኩረት ያደረገው ከንግግራቸው ይልቅ መነጽራቸው ላይ ነበር። አንጸባራቂ ሰማያዊ መልክ ያለው መነጽር አይናቸው ላይ ጣል ያደረጉት ኢማኑኤል ማክሮን ጠቆር ያለውን ሱፋቸውን በሰማያዊ ከረባት አጅበውት በዳቮስ ጉባኤ ተገኝተዋል። በዳቮስ ጉባኤም ስለ አውሮፓና ስለ ዓለም ፈተና ብዙ አወሩ። ብዙዎች ግን ትኩረት ያደረጉት መነጽራቸው ላይ ነበር። ከዚህ ቀደምም በአንድ አጋጣሚ መነጽር አድርገው እረ ማክሮን አይናቸውን ምን ሆነው ነው? ምን አይነት ችግር ገጥሟቸው ነው? ብለው ዓለም አውርቶላቸዋል። አንዳንድ የፈረንሳይ ጸሐፊዎች ሰውየው አጉል ትኩረት ስለሚፈልጉ ይህንን መነጽር መርጠዋል ቢሉም ሰውየው ግን የገጠማቸው ችግር እንዳለ ቢቢሲ ዘግቧል። በውጭኛው የአይን ክፍል ውስጥ ከሚገኙት የደም ስሮች መካከል አንደኛው ጉዳት ሲደርስበት በውጨኛው የአይን ክፍል ላይ የሚገኙ ደም ስሮች ሲጎዱ ኢማኑኤል ማክሮን ከዚህ ቀደምም አይናቸው ቀልቶ ታይቷል። የአይናቸው መቅላት ምክንያት ታዲያ በውጨኛው የአይን ክፍል ውስጥ የሚገኙ ደም ስሮች መቆጣት ወይም ደግሞ መታወክ እንደሆነ ተነግሯል። በዚህም ምክንያት የአይን ቅላታቸው ላይ ትኩረት ከሚደረግ ይልቅ መነጽራቸው ላይ ትኩረት ቢደረግ ብለው ነው ማክሮን መነጽር ማድረግ የመረጡት። በቅርቡ በደቡባዊ ፈረንሳይ ላይ በነበረ አንድ ወታደራዊ ትዕይንት ላይ ተገኝተው አይናቸው ቀልቶ የታየ ሲሆን ብዙዎች ምን ሆነው ነው የጤና እክል ገጥሟቸዋል ወይ ብለው እየጠየቁ ቆይተዋል። እርሳቸው ግን የነብር አይን እኮ እንዲህ ነው በማለት በነገሩ ፈገግታን ለማጫር ሞከር አድርገው ነበር። የስኳር የደም ግፊት ህመም ያለባቸው ሰዎች ይላል የቢቢሲ ዘገባ እንዲህ አይነቱ ችግር ደጋግሞ ሊገጥማቸው ይችላል። አንድ ሰው ከበድ ባለ መልኩ ሲያስነጥስ ወይም አንዳንድ እክሎች ሲገጥሙት ጭምር እነዚህ ደም ስሮች ተቆጥተው ሊቀሉ ይችላሉ። በዚህ ምክንያት ነው ኢማኑኤል ማክሮን ይህ ችግር የገጠማቸው ይላል ዘገባው። የተለየ ህመም ባያስከትልም በእይታ ላይ የሚጋርድ አንዳች ነገር ባይኖረውም ሰዎች አይናቸውን ሲመለከቱ ግን ብዙ ጥያቄ ያጭረዋልና ኢማኑኤል ማክሮን ከሚቀላው አይናቸው ይልቅ መነጽሩን ማድረግ መርጠዋል። አንዳንዶች ግን በፊልሞች ላይ እንደምናውቀው ሳይቦርጅ ሆኑ በማለት ቀልደውባቸዋል። የፈረንሳዩ ፕሬዝዳንት ግን በርካታ ቁም ነገሮችን ለማውራት ሞክረዋል። በአሜሪካ መሪነት የተሰላቹ የሚመስሉት ኢማኑኤል ማክሮን የቡድን 7 አባል ሀገራት ከብሪክስ ጋር ልዩ ትስስር መፍጠር አለባቸው፣ ድልድይ ሊኖረን ይገባል፣ አንዳችን ከአንዳችን ጋር መተባበር ባለብን ሰዓት መተባበር አለብን ብለዋል። የዓለም መፈረካከስ አሳስቦኛል፣ ስሜት አይሰጥም። ለዚህ ደግሞ ከብሪክስ አባል ሀገራት ጋር በድልድዩ ተሻግረን ልንገናኝ ይገባል ብለዋል። የቡድን 7 አባል ሀገርነት ፕሬዝዳንትነትን ከጥር ወር ጀምሮ የተረከበችው ፈረንሳይ ዋነኛዋ ዓላማ ከብሪክስ ሀገራት ጋር ልዩ ትስስር መፍጠር መሆኑን ኢማኑኤል ማክሮን ተናግረዋል። በሌላ በኩል የፑቲን ልዩ ልዑክ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑካን ጋር መምከራቸውን አሳውቀዋል። ውጤታማ ምክክር ነበር ሲሉም ኪሪል ዲሜትሪቭ የነበራቸውን ቆይታ ተናግረዋል። ዳቮስ ስዊዘርላንድ ተገናኝተው ነው የፑቲን ልዩ ልዑክ የሆኑት ኪሪል ዲሜትሪቭ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካን ማለትም ከስቲቭ ዊትኮፍ እና ከጃሬድ ኩሽነር ጋር የተገናኙት። ታስ የዜና አውታር እንደዘገበው ኪሪል ዲሜትሪቭ በውይይቱ እጅግ ደስተኛ ሆነዋል። ውጤታማ አዎንታዊ የሆነ ውይይት ነበረን።
አሁን ብዙ ሰዎች የሩሲያን አቋም በሚገባ እየተረዱ ይገኛሉ ሲሉ ኪሪል ዲሜትሪቭ ተናግረዋል። ከአውሮፓ ጋር በግሪንላንድ ጉዳይ የገባችበት ውዝግብ ያልበረደላት አሜሪካ ከሞስኮ ጋር ያላትን ግንኙነት አሁንም መልካም አድርጋ መቀጠል እንደምትፈልግ አመላካች ሆኗል የሁለቱ ልዑካን ውይይት። በዛኛው የጦርነቱ ክፍል ደግሞ ዜሌንስኪ ደስተኛ አይደሉም። ዜሌንስኪ ወደ ዳቮስ ስዊዘርላንድ ሊያደርጉት የነበረውን ጉዞ መሰረዛቸውን መገናኛ ብዙሃን ዘግበዋል። የዓለም የኢኮኖሚ ጉባኤ ላይ ተገኝተው ከዶናልድ ትራምፕ ጋር አንድ ሰነድ ላይ ስምምነት መፈረም ይፈልጉ ነበር። የአሜሪካው ፕሬዝዳንት ግን ስምምነቱን ለመፈረም አሁን ጊዜው አይደለም፣ ሌሎች ቅድሚያ የሚሰጣቸው ጉዳዮች አሉ ሲሉ ከዜሌንስኪ ጋር ተገናኝቶ ለመፈራረም ፍላጎት እንደሌላቸው አሳዩ። ዋይት ሃውስም ቀጠሮ ሊያመቻችላቸው አልቻለም። እናም ዜሌንስኪ ወይ ሰነዱ ላይ የማልፈርም ከሆነ ወይ ደግሞ ለዩክሬን የደህንነት ዋስትና የማይሰጥ ከሆነ ምን ቆርጦኝ ዳቮስ ሄዳለሁ በማለት እንደቀሩ የዩክሬን ከፍተኛ ባለስልጣናት በቴሌግራም ገጾቻቸው ላይ እያጋሩ ይገኛሉ። ይህ ልዩ ሰነድ ነው የተባለለት ሰነድ ዩክሬንን ዳግም ለመገንባት የሚያስችል የ800 ቢሊዮን ዶላር ማዕቀፍ እንደሆነ ተሰምቷል። በብድር በእርዳታና ከግሉ ሴክተር በሚገኝ የገንዘብ ምንጭ 800 ቢሊዮን ዶላር በዩክሬን ላይ ኢንቨስት እንዲደረግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሳብ ማቅረባቸው ይታወቃል። በተለይ በዩክሬን የሚገኙትን ለተለያዩ ተሽከርካሪዎችና ስማርት ስልኮች ግብዓት መሆን የሚችሉ ማዕድናትን ዩክሬን አብላጫውን ለአሜሪካ አሳልፋ እንድትሰጥ ትራምፕ ሐሳብ ነበራቸው። ይህንንም ዜሌንስኪ አረጋግጠውላቸዋል። የአሜሪካ ኩባንያዎችም በዩክሬን ዳግም ግንባታ የአንበሳውን ድርሻ እንዲወጡ ትራምፕ ማሳመን ችለው ነበር። ይሁንና አሁን ላይ እንደ አንዳች አጣዳፊ ጉዳይ የምፈርምበት ጉዳይ አይደለም ብለው ይመስላል ከመፈረም ወደ ኋላ ያፈገፈጉት። አሁን ትኩረታቸው ግሪንላንድ ናትና ስለ ዩክሬን ብዙ የሚጨነቁበት ጊዜ አላገኙም። ይህ ጉዳይ ዜሌንስኪን እንዳሰጋቸው እየተነገረ ይገኛል። ትኩረት ሁሉ ወደ ግሪንላንድ በሆነበት ሰዓት የኔ ሀገር ዩክሬን አጣብቂኝ ውስጥ ትገባለች በሚል ስጋታቸውን እየገለጹ እንደሚገኙ መገናኛ ብዙሃን እየዘገቡ ናቸው። ወደ ቀጠናችን ጉዳይ ስንመጣ እስራኤልና ግብፅ በአፍሪካ ቀንድና በቀይ ባህር ጉዳይ ከፍተኛ ትንቅንቅ ውስጥ መግባታቸው ተሰምቷል። እስራኤል የግብፅ እንቅስቃሴ አላረካኝም ብላ አንዳንድ ስልቶችን እየነደፈች እንደሆነ ታውቋል። i24 እንደዘገበው እስራኤል ግብፅ በአፍሪካ ቀንድና በቀይ ባህር ያላትን ሰሞናዊ ሁኔታ አልወደደችውም። በሶማሊያም ሆነ በአካባቢው ሀገራት ላይ ተጽዕኖ ለመፍጠር እየሞከረች ያለችው ግብፅ ራሷ የእስራኤል ሁኔታ አስግቷታል። ምክንያቱም እስራኤል የግብፅን መስፋፋት ለመቋቋም ከኢትዮጵያ ጋር አብራ ልትሰራ ትችላለች። ይህ ማለት ደግሞ ከአባይ ውሃ ጋር በተገናኘ ኢትዮጵያ አንድ ጉልበት አገኘች ማለት ነው በሚል ካይሮ እየሰጋች እንደምትገኝ ዘገባው አመላክቷል። እስራኤልም ግብፅ በአፍሪካ ቀንድና በቀይ ባህር አካባቢ ያላት ሚና አነስ እንዲል ለማድረግ ስራዎች ልትሰራ እንደምትችል የተለያዩ ምንጮቹን ጠቅሶ i24 ዘግቧል። ከቀጠናችን ጉዳይ ሳንወጣ የሶማሊያ መንግስት ከኳታር ጋር ያደረገው ስምምነት በቀጠናው እሳት ላይ ጋዝ የጨመረ ክስተት ሆኗል። ኳታርና ሶማሊያ የመከላከያ ስምምነት የተፈራረሙት ሶማሊያ ኤምሬትስን እዚህ አካባቢ ድርሽ እንዳትይብኝ ብላ ካባረረች በኋላ ነው። በሶማሊያ በኩል የመከላከያ ሚኒስትሩ አህመድ ፊቂ፣ በኳታር በኩል ደግሞ ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር የሆኑት ሼክ ሳውድ ቢን አብዱራህማን ቢን ሐሰን አልታኒ ናቸው ስምምነቱን የተፈራረሙት። ሶማሊያ ከቱርክና ከግብፅ ጋር ያላት ወታደራዊ ስምምነት ሳያንሳት አሁን ደግሞ ከኳታር ጋር ተጨማሪ ወታደራዊ ስምምነት ተፈራርማለች። ሶማሊያ የራሷን ግዛት በራሷ መጠበቅ አትችልምና የተለያዩ የአካባቢው ሀገራት ብቅ ብለው እንዲጠብቋት እያደረገች ትገኛለች። ከቱርክ ጋር ያደረገችው ወታደራዊ ስምምነት ቱርክን የሶማሊያ ጠረፍ ሀብት ተጠቃሚ እንደሚያደርጋት የሚታወቅ ነው። ከአካባቢው እንድትወጣ ግፊት እየተደረገባት የምትገኘው ኤምሬትስም አጋር ፍለጋ ወደ ህንድ መጓዟ የሚታወስ ነው። ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተለያዩ ስምምነቶችን የተፈራረሙት የኤምሬትሱ ፕሬዝዳንት መሐመድ ቢን ዛይድ አልናህያን የተፈጥሮ ጋዛቸውን
ለኒው ዴልሂ ለመሸጥ ተስማምተዋል። 3 ቢሊዮን ዶላር አካባቢ የሚያወጣ የተፈጥሮ ጋዝ ነው ዩኤኢ ለህንድ እሸጣለሁ ያለችው። ሌሎች በቢሊዮን ዶላር የሚቆጠሩ ስምምነቶችንም ተፈራርመዋል። ከመከላከያ እስከ ኒውክሌር ጉዳይ አብረን እንሰራለን ብለዋል። ኤምሬትስ በሳውዲ አረቢያ መገፋት ከጀመረች በኋላ የተለያዩ አጋሮችን ለማናገር ጥረት ካደረገችባቸው አጋጣሚ መካከል የኤምሬትሱ ፕሬዝዳንት ወደ ህንድ ያደረጉት ጉዞ ተጠቃሽ ነው። ሁለቱ ሀገራት ንግዳቸውን እንደ አውሮፓውያን አቆጣጠር በ2032 200 ቢሊዮን ዶላር እናደርሳለን ብለው ቃል ተገባብተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።